ሀገር ማለት የጋራ ህልም ነው ይላሉ የፖለቲካ ምሁራን። ኢትዮጵያ ይህንን ህልም እውን ለማድረግ ካለፈችባቸው መንገዶች መካከል የምርጫ ስርዓት ግንባታ ዋነኛው ነው። ለኢትዮጵያ ምርጫ ከስልጣን ሽግግር ባለፈ የሀገረ መንግስት ግንባታ ዋነኛው ምሰሶ ሆኖ ቀጥሏል። የተረጋጋ የፖለቲካ ሽግግር ይፈልጋል የሀገረ መንግስት። ምርጫ ደግሞ አንዱ የተረጋጋ የፖለቲካ ሽግግርን ለማካሄድ የምንጠቀምበት ነው። ይሄ ምርጫ የሚባለው ነገር በመሰረቱ የስልጣን ሽግግር መሳሪያ ብቻ አይደለም። ሀገር ግንባታ ላይ ስቴት ቢልዲንግ ላይ የሚሰራው ትልቁ መሳሪያ እሱ ነው። መንግስትና ማህበረሰብ ሶሻል ኮንትራክት ወይም ማህበራዊ ውል የሚዋሉበት ነው ምርጫ ማለት። ኢትዮጵያ ረጅም የሀገረ መንግስት ታሪክ ቢኖራትም የዜጎችን ፍላጎትና የመንግስትን ህጋዊነት የሚያስተሳስረው የምርጫ ስርዓት ግን ለዘመናት ፈታኝ ሆኖ ቆይቶባታል። በንጉሱ ዘመን በሹማምንት ምርጫ የተጀመረው ጉዞ በደርግ ጊዜ ወደ አንድ ፓርቲ ርዕዮተ ዓለም አምርቶም ነበር። ላለፉት 3 አስርት ዓመታትም ምርጫዎች ቢካሄዱም በተለያዩ መለኪያዎች ግን ለዲሞክራሲያዊ ስርዓት ግንባታ የነበራቸው ሚና ችግሮችን የተሻገረ አልነበረም። በዚህ የታሪክ ምዕራፍ የታዩት የ99ና የ100 በመቶ አሸናፊነቶች፣ የምርጫ ተቋማት የነጻነት ጥያቄና የፖለቲካ ምህዳሩ መጥበብ የሀገረ መንግስት ግንባታው በጽኑ መሰረት ላይ እንዳይቆም እንቅፋት ሆኖ ቆይቷል። በመሰረቱ በአፄ ኃይለ ሥላሴ ጊዜ ምርጫ የሚል ኮንሰፕት ነበረ፣ ግን እሱ የራሱ ነቸር አለው። ደርግም ሾንጎቹን በራሱ ጊዜ ምርጫ ብሎ ያለ ፓርቲ ሲሞክር ነበረ። ከለውጡ በፊት የነበሩት ምርጫዎች የይስሙላ ምርጫዎች ናቸው። በእርግጥ በተለይ 1997ቱ ትንሽ ፕሮሰሱ ጥሩ ነበር፣ ግን ሁላችንም እንደምናውቀው ከውጤቱ ጋር ተያይዞ ከፍተኛ ቀውስ ነው የተፈጠረው ማለት ነው። የፖለቲካ ምህዳሩ ጠባብ ነው ማለት ይቻላል። በተለይ የ2002 ምርጫና የ2007 ምርጫ ላይ በ100% በ99% በምናምን ነው እንትን የነበረው ምርጫ ሲያሸንፍ የነበረው ገዢ ፓርቲ በጣም ጠባብ በሆነ ሁኔታ ነበረ ያኔ። ከ2010 ዓመተ ምህረት ወዲህ የመጣው የመደመር መንግስት በአንጻሩ ያለፈውን ስኬት ማስቀጠልና ስተትን ማረም በሆነው ፍልስፍናውና መርሁ በስድስተኛው ሀገራዊ ምርጫ ላይ የታዩ ለውጦች ተስፋ ሰጪ ሆነው እንዲመዘገቡ በር ከፍቷል። የምርጫ ቦርድን ገለልተኛ ከማድረግ አንጻር ብዙ ሪፎርም እንደተሰራ እያየን ነው። ይሄ በጣም ይበል የሚባልና የሚመሰገን ስራ ነው። ሁለተኛ ቴክኖሎጂን ወደ መጠቀም ደረጃም ተደርሷል። ለምርጫው አፕሊኬሽን ዲቨሎፕ እስከ ማድረግ ድረስና ይሄ ኮሚትመንትን ያሳያል። በነገራችን ላይ ሀገር መመራት ያለባት ዜጎቿ በመረጡት ፓርቲ ነው የሚል ኮሚትመንት አለ ማለት ነው። እዚህ ቦታ ብዙ የፖለቲካ ፓርቲዎች ወደ ሀገር እንዲገቡና ኦፕን አፕ የምንለው ወይንም የፖለቲካ ምህዳሩን ሰፋ የማድረጉ ስራዎች ተሰርተዋል። ሁለተኛ ምርጫ ቦርድ ገለልተኛ እንዲሆን ራሱን የቻለ ተቋም እንዲሆንና ስርዓቶች እንዲበጁ ተደርጓል። የለውጡ መንግስትም የሀሳብ የበላይነት የሚለውን ኮንሰፕት ይዞ ምርጫው ዲሞክራሲያዊ እንዲሆን ሙከራዎችን አድርጓል። ስለዚህ ከፍተኛ ልዩነት ነው ያለው ማለት ነው። ለውጥ አለ ማለት ነው። ኢትዮጵያ አሁን እያደረገች ያለችውም የታሪክ ስብራቶችን በምክክር እየፈወሰች ምርጫዎች ወደ ግጭት ሳይሆን ወደ ልማት የሚያመሩበትን መንገድ ማመቻቸት ነው። በምርጫ የሰለጠነችና በሀገረ መንግስት ግንባታ የጸናች ሀገር እንድትሆን ለሚደረገው ጉዞ የሁሉም ተሳትፎ ግድ ይላል። ህዝብ ካልመረጠ፣ ህዝብ ሄዶ ድምጹን ካልሰጠ ከንቱ ነው የሚሆነው ማለት ነው። ኃላፊነት አለበት ዜጋ ባይዘይ መብት ብቻም አይደለም፣ የውዴታ ግዴታ ነው መምረጥ። እኔ ድምጼን ካልሰጠው ሌላው በሰጠው ድምጽ እመራለሁ ማለት ነው። ስለዚህ ድምጹን መስጠት መቻል አለበት ህዝቡ የሚል እምነት አለ። የእያንዳንዱ መራጭ ድምጽ በጣም ወሳኝ ነው። የራሱን እድል እንደመወሰን ይቆጠራል። ምርጫ ካልመረጠ አንድ አካል አንድ ግለሰብ የማይፈልገው ፓርቲ ወይም የማይፈልገው አካል መጥቶ ነገ ቢመራው ጥፋቱ የራሱ ነው ማለት ነው። ችግሩ የራሱ ነው ማለት ነው። ስለዚህ ምርጫ ላይ መሳተፉ አግባብ ነው። ኢትዮጵያ 7ኛውን ጠቅላላ ምርጫ ልታካሂድ በዝግጅት ምዕራፍ ላይ ትገኛለች። የነገዋን ሀገር ለመገንባት በሚደረገው ምዕራፍ ውስጥ ዜጎች ድምጻቸው ከምንም በላይ ዋጋ አለው።